መስሎት ነበረ ጠላቴ ወድቄ የምቅ እግዚአብሔር ግን አበረታኝ ሆነልኝ ግርማ ሞገስ ዛሬ ይኸው ዘምራለሁ ድካሜን ረስቻለሁ ስሙን አከብራለሁ ንገስ እለዋለሁ ስሙን አከብራለሁ ክበር እለዋለሁ ሃሌሉያ ሰይጣን ሐሳብን በማጨለም ልብን በማጨለም ነው በሽተኛ ያረገህ በጌታ በኢየሱስ ስም ፈውስ ሆኖልሃል መድኃኒት የሆነ ክርስቶስ ተወልዶልሃል መድኃኒት የሆነ ክርስቶስ መጥቶልሃል ፈውስ ሆኖልሃል ፈውስ ሆኖልሃል ፈውስ ሆኖልሃል አካል ብቻ አይደለም ነፍስ ትፈወሳለች ነፍስ ትፈወሳለች ነፍስ ከምሬት ትወጣለች ነፍስ ከሐዘን ትወጣለች ነፍስ ከጨለምተኝነት ትወጣለች ከእውቀት አልባነት ትወጣለች ትወጣለች Thank you Lord Oh yes Oh yes backbone ይሄ የጀርባ አጥንት ከላይ ወደ ታች የሚያምህ ሰው የባክቦን ፔን ህመም ያለበት ሰው በሕያው በእግዚአብሔር ልጅ ስም እናገራለሁ አጥንቶች ይሰማሉ ሲስተም ነርቭ ይሰማል እንዲፈወስ አዛለሁ የጎደለ ነገር ከውስጥ መመንጨት ያቆመ ነገር እንዲመነጭ አዛለሁ you restore this week በዚህ ሳምንት ነገር ታድሶ ያልቃል አጥንት እንደገና ለምልሞ ታያለ ትረሳዋለ ጎንበስ ቀና ትሮጣለ በሕያው በእግዚአብሔር ልጅ ስም ባረኩ you are healed 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 Thank you Lord Thank you Lord The peace is here ሰላም ለሌላ ነፍስ ሰላም ይሁን እላለሁ ኦ እግዚአብሔር ይለኛል ነፍስ ወደ ረፍት ትመጣለች እናንተ በነፍሳችሁ የምትቅበዘበዙ ወደ እኔ ምን እላለሁ አሳርፋችሁ የነፍስ መቅበዝበዛ ያለው እግዚአብሔር ረፍት ወዳለበት ምንጭ ወሰደ ረፍት ወዳለበት ምንጭ አመጣ ነፍሳቸው በምድረ በዳ ተቅበዘበዘች መኖሪያን ይፈልጉ ነበር መንገድ አጡ ይላል መቅበዝበዝ ወዲያ መሄድ መንገድ ማጣት ነው በረፍት ውሃ ዘንድ መራ ኦ መራ ነፍስ ተመለሰች መራ ኦ መንገድ አገኘ ኦ yes hallelujah እባክህ ቃሌን አስተውል ነፍስክ ውስጥ እንዲሆነ መቅበዝበዝ ቆመ ረፍት ሆነ Father we honor you እናከብርሃለን እናመሰግናለን ከፍ እናደርጋለን እንወዳለን መልካምነትን እንናገራለን በሙሉ ስልጣንህ እኔ ፈዋሽህ እግዚአብሔር አምላክ ነኝ ብለሃል ሌላ የሚፈውስ የለም ፈዋሽ አንተ ብቻ ነህ ልብ ትፈውሳለህ ነፍስ ትፈውሳለህ የሞተን ነገር ወደ ህይወት ትመልሳለህ
አንተ ፈዋሽ ነህ አንተ ፈዋሽ ነህ ኃጢአተኛውን ታነጻለህ ታጥባለህ እንደገና በክብር እንደገና በንጽህና እንደገና በሞገስ እንደገና በኃይል ታቆማለህ እስረኛውን ትፈታለህ የተጠቃውን ነጻ ታወጣለህ ለዕውሮች ማየት ትሰጣለህ አንተ ፈዋሽ ነህ Thank you Lord ተመስገን አሜን ፈውስ በሚል ርዕስ እያስተማርኩ ነው ያለሁትና ወደ ፈውስ ከመሄዴ በፊት መጀመሪያ ለመፈወስ ማን ነበርክ የሚለውን ማወቅ አለብህ ማን እንደነበርክ የማታውቅ ከሆነ መታመምህን አታውቅም እንደምታውቁት ብዙ ሰዎች ህመምተኞች ናቸው ግን ሲምፕተሙ ስለማይታይባቸው የተጎዳ ሰውነታቸውን ህመምተኛ እንደሆነ አያውቁም እና በሰላም የሚኖሩ ይመስላቸዋል በሰላም የሚገቡ የሚወጡ ይመስላቸዋል ድንገት ሲወድቁ ድንገት ፊዚካሊ ሲታይባቸው ወይንም ሐኪም ቤት ሄደው በሌላ ጉዳይ ሲመረመሩ አይ እንደዚህም አለብህ ተብሎ ሲነገራቸው ያኔ ነው መታመማቸውን የሚያውቁት ሪያሊቲው ግን ታመው ነበር አላወቁትም እንጂ ለመታመም ዕውቀት እንዲኖር በመጀመሪያ ማንነትን ማወቅ አለብህ ማንነ ብዙ ጊዜ እንደምለው የፍልስፍና ቃል ልጠቀም እስር ቤት ውስጥ የተወለደ ልጅ እስር ቤቱ ቤቱ ነው እንጂ እስር ቤት አይመስለው እስር ቤት መሆኑንም አያውቅም በተገደበ በተከለከለ ስፍራ እየኖረ እንደሆነ አይገባው አስባችሁታል ከወደቀው አዳም ስለተወለድክ ሰው ማለት ይሄ ነው ብለህ የተረጎምከዋል ለምሳሌ ያዕቆብ ሰውን ሲተረጉመው ያዕቆብ አባታችን ማለት ነው እስራኤል የሆነው የይስሐቅ ልጅ ፍሮና የውና እድሜ ስንት ነው ሲለው ጥቂትና የመከራ ነው ምን ማለት ነው ያዕቆብ የሰው ህይወት መከራ ነው መከራ አለበት የኖረውን ዘመን ፎር ሰርቫይቫል ነው ኖረው የመኖር ትግል ሚገባ የተፈጠርክበት ፐርፐስ ፎር ሰርቫይቫል እንዳልሆነ ያወክለት ነው የተፈጠርከው ለገዢነት ነው አንዳንድ ሚዲያ ላይ ያሉ የሃይማኖት መጽሐፍት ወይንም የፍልስፍና መጽሐፎች ምድርን እስር ቤት ናት ከመንፈስ ዓለም ሰዎች ወደዚህ ስጋ ይሄንን ስጋ ሲለብሱ እስረኛ ነው የሚሆኑት ብለው ነው የሚያምኑት ምክንያቱም ይሄን ስጋ ዲፋይን ሲያደርጉት እስር ቤት ነው ሊሚቴሽን ነው ውስንነት ነው መንፈስ ግን ሊሚቴሽን የለውም መንፈስ ዓለም ላይ ያሉ አሁን ውስንነት የላቸውም ዕውቀታቸው ቢሆን ምናቸው ሁሉ ነገራቸው ሃይ ነው መንፈስ ስጋ ግን ገደብ ነው እስር ቤት ነው ውስንነት ነው ይላል ለምን ስጋን ዲፋይን ያደረጉት አሁን በሚያውቁት በወደቀው ሰው ነው ኢየሱስን አይተ ግን ስጋ እስር ቤት ሳይሆን ስጋ የመገለጥ አቅም እንደሆነ ይገባ ያለ ኃጢአት የመጣው ኢየሱስ
በስጋ የተገለጠ ነው የተባለ። የመለኮት ባህሪው ከሙታን ተነስቶ መንፈስ ሆኖ አይደለም የቀጠለው፣ በስጋ ነው የተነሳው። ስጋ ሲናገረው የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል በአካሉ። ስለዚህ አሁን ይሄ አስተሳሰብ ትርጓሜው ከየት ነው የመጣው ሲባል ከሰው የህይወት ውስንነት ልምምድ የመጣ ነው። ኦሪጂናሉን የሚያውቅ ግን አዳም እንዴት ነበር? አዳም ከምድር አፈር ሲሰራ ለእስር ቤትነት ነው የተሰራው። ይሄ ስጋ አሁን ባለበት ውስንነት ይሄንኑ ውስንነት ነበረ መጀመሪያ። ነፍስህም አሁን ነፍስ ከወደቀች በኋላ በክፉና በደግ መሃል የመምረጥ ስርዓት ናት። ሁለቱንም እያስተናገደች ነው የምትኖረው። የመጀመሪያዋ ነፍስ ምን ነበረች? ምን አይነት ነበረች? ሰው ግን ምን አለ? ሕያው ክፉና ደግ ያለባት ሳትሆን ምንድናት? ሕያውነት ማይገባው ሰው ነፍሱ በክፉና በደግ መሃል ስትኖር ምን ብሎ ነው የሚያስበው? ማንነቱ ይመስለዋል መፈወስ እንዳለበትና ሕያው መሆን እንዳለበት አያውቅም፣ አያምንም። መፈወስ የሚለው ትርጉም ምን እንደሆነ ከማወቅ በፊት ኦሪጂናል ማን ነበር? ነፍስ ትፈወስ ስልህ እኮ ነፍስ ኢንጂነር ልትሆን ይችላል፣ ዶክተር ልትሆን ይችላል፣ ፈላስፋ ልትሆን ይችላል። ግን የሚገርመው ጨለማ ውስጥ ነው ያለችው ነፍስ። ይኸውልህ በጨለማ ውስጥ ሆነ የጨለመ ብርሃን ይዘ ራሱ ብርሃንክ ጨለማ ነው፣ ዕውቀት ጨለማ ነው፣ ከፀሐይ በታች ነው፣ ከንቱ የከንቱ ከንቱ ነው። ምን አለ ሰለሞን? እንዲህ አለ፣ ጥበብም ማብዛት እብደት ነው፣ መማር ከንቱ ነው፣ አዋቂ መሆን ምን ትርፍ አለው? ለምን? የተፈወሰ ነፍስ ሳይሆን በዚሁ በታመመው ማንነት ውስጥ ያለውን ተንትኖ ነው ሰለሞን ነፍሴን በከንቱ አስጨነኳት፣ ዕውቀት ማብዛት ጭንቀት ማብዛት ነው ምናምን የሚለው። ሪሉ አዳምስ ባይወድቅ ኖሮ አዳምስ ምን አይነት ጭንቅላት ይኖረው ነበር? ክርስቲያን ድነሃል ስትባል ራሱ ከምን እንደዳንክ ምን እንደዳንክ አታውቅም። አባቶች ሲኦል ከሚባል ከሚያስፈራ ነገር ኢየሱስ አድኖሃል ብቻ ነው የነገሩ። ስለዚህ ያንንም ደግሞ አታየውም፣ አትገባበትም። ምንም ሆኜ ኖሬ አንድ ቀን ሄዳለሁ ነው የምትለው። እውነቱ ግን እሱ አይደለም። ፍጥረት የእግዚአብሔር ልጆች መገለጥ የሚጠባበቀው በተፈወሰ ነፍስ ስትገለጥ ነው። ተፈውሰሃላ ከጎን ላለው ሰው ነካ አድርገውና ኢየሱስ ለመንግስተ ሰማይ አልተገረፈም በለው። በጣም ብዙ ሰዎች ግራ የሚገባ ነገር አላቸው። ኢየሱስ መንግስተ ሰማይ ለምንገባበት ስጋና ሰውነት አልተገረፈም። የተገረፈው ለዚህ እዚህ ላለው ለዚህኛው ሰውነቴ ነው። ደዌን ተቀበለ፣ ህመሜን ምን አለ ተሸከመ። በሱ ቁስል እኛ ተፈወስን የተባለው ስለ ቦዲ ነው። ኦኬ ሁላችን እንቅበዘበዝ ነበረ፣ ወደ ገዛ መንገዳችን አዘነበልን። እግዚአብሔር የሁላችንም በደል በርሱ ላይ አኖረው። ወደ ነፍሳችሁ እረኛ ተመልሳችኋል የተባልነው ሰማይ አይደል? እዚህ ያለን ነው ፈውስ ወደሱ የተመለስ ነው፣ ወደ ነፍሳችን እረኛ። ጴጥሮስ ሲናገር በርሱ ቁስል ተፈውሳችኋል፣ ነፍሳችሁ ወደ እረኛችሁ ተመልሳለች ይላል። የነፍስ ፈውስህም የጸና ነው። ክርስትና ይሄ እዚህ እንደሚሰብኩ ጥቅስ ላይ የቆመ አይደለም።
ፕራክቲካሊ አንተ ውስጥ የሚሰራ ፕሮሰስ ነው። ስለዚህ አሁን መፈወስ አለብህ። በቃ መፈወስ አለብህ። በሽተኛ ነው። አሁን ሊትራል መፈወስ አለብህ ስል አንድ ሰው ከመሃላችን ብድግ ብሎ በቀላል አማርኛ ይናገራል። ጨጓራዬን ያመኛል፣ አፖስትል ጸልይልኝ፣ መፈወስ ፈልጋለሁ። ፊዚካሊ ስለሚታይ ፋይናንሻል ስትራግል ያለበት ሰው ብድግ ብሎ አፖስትል ጸልይልኝ፣ መፈወስ ፈልጋለሁ። ምን ኑሮዬ፣ ፋይናንሴ ይላል። ዲመን በድግምት ዓለም በጨለማ ዓለም እስር ነፍሱን እስር ቤት የያዛባት ነፍሱን ከሱ ርቃ በሲኦል ያረጀች ያለ ሰው መፈወስ ፈልጋለሁ አይልም። ለምን? በአካል የሚታይ ነገር የለማ። ገንዘብ የጎደለው መፈወስ ይፈልጋል። አካሉ የጎደለ መፈወስ ይፈልጋል። ነፍሱ የጎደለች መፈወስ አይፈልግም። አውቅማ ምኑን መጀመሪያ ነፍሱ ምን ያህል በነፃነት ብትኖር ምን እንደነበረች አያውቅም፣ አታውቁም። ስለዚህ ፈውስ ያስፈልገናል። ኢየሱስ የመጣው 100% ልነግራችሁ ለመፈወስ ነው። ስለዚህ የመጀመሪያውን ዘፍጥረት 1 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የሰማይ ወፎች፣ የባህር ዓሣዎች፣ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። ከጎን ላለው ሰው ወድቀሃል በለው፣ ፈውስ ያስፈልጋል። ኢየሱስ በለው ሊፈውስ ነው የመጣው። ፈውሶሃል፣ ድነሃል። አልዳንክም፣ ድነሃል። ደህንነት ግን እነኚህን ሁለት ነገሮች ይይዛል። ኢሳይያስ ላይ እንሄድና ነው። ኢሳይያስ ምዕራፍ 10 ቁጥር 17 እንዲህ ይላል፣ የእስራኤል ብርሃን እንደ እሳት ቅዱሱም እንደ ነበልባል ይሆናል። እሾህና ኩርንችቱን በአንድ ቀን ያቃጥላል ይበላውማል። ከጎን ላለው ሰው የእስራኤል ብርሃን በልብ በርቷል። በስንት ቀን? በአንድ ቀን። በአንድ ቀን ነው ብርሃን በልብ ይበራ። let there be light አለ እግዚአብሔር። ከዛ በኋላ አዲስ ኪዳን ላይ ስትመጣ ልክ ኢየሱስን የተቀበልክለት በልብ ብርሃን በራ። ተመልከተ፣ በልብ ብርሃን በራ። አሁን ምን ይላሉ ሰዎች መሰላችሁ? ድነናል፣ እየዳንን ነው፣ ወደ መዳን እንሄዳለን። ይሄ half truth ነው። ድነናል፣ እውነት ነው። እኛ ደግሞ ድነናል in our spirit በመንፈስ እንላለን። ከዛ በኋላ የዳንን ነው ስንል እኛ ምናችንን ነው የምናወራው? ነፍሳችን ማለታችን። እንድናለን ስንል ትንሣኤስ ክቡር ስጋውን ምን እንል እስክንለብስ ማለታችን። ይሄ ፕሮሰስ በአንተ ውስጥ የሚከናወነው ፈውስን በክርስቶስ ኢየሱስ መፈጸሙን አምነ በህይወት እያደግክ ስትሄድ ነው። ተመልከቱት አሁን ቁጥር 18 አሁን ቃሉን ይዩት በደንብ። የላይኛው የእስራኤል ብርሃን፣ ስለ እስራኤል ብርሃን ብዙ እንትን አያስፈልጋችሁም ስለተማራችሁ ማለት ነው። ቦርን አጌን ስለመሆን ወይንም የእግዚአብሔር ነገድ የእግዚአብሔር ልጅነትን ስለማግኘት ስለ ብርሃን ነው የሚናገረው። እስራኤልን በምሳሌ አድርጎ የሚያመጣው የእግዚአብሔር ልጆች የዳግም ውልደት ስርዓት ነው ጳውሎስ እንደነገረ።
ለእግዚአብሔር እስራኤል አይደለም ያለው ገላትያ 6 ላይ የእግዚአብሔር እስራኤል እናንተ ናችሁ ቦርናጌን አድርጋችሁ በልብ የሚደረግ መገረዝ ብርሃን የበራላችሁ ይሄ የብርሃን ነው ቀጥሎ ያለችው ቃል ግን ልብ ብዬ የነበረውን አሁን ደግሞ ያመጣልሃል ምን እንደሚስማ ቁጥር 18 ከነፍስም እስከ ስጋ ድረስ አሁን ምን አለ ልብ ቦርናጌን አረገ ብርሃን በራላለና ቀጥሎ ምን አለ ነብዩ ከነፍስም እስከ ስጋ ድረስ ከነፍስም ይጀምር እስከ ምን እስከ ስጋ ድረስ ልብ ብርሃን በርቶለት ነፍስና ስጋ ሊፈወሱ ሊዋጁ ይገባቸዋል ምን አለ ከነፍስ እስከ ስጋ ድረስ የዱሩንና የሚያፈራውን እርሻ ክብር ይበላል ይህ የታመመ ሰው እንደሚሰልል ይሆናል የታመመ ሰው ማለት በሽተኛ ማለት ነው ነፍስ ዛሬ ጌታን ስትቀበል ብርሃን አይሆንላትም ስጋ ወዲያውኑ ብድግ ብሎ ተፈወስኩ ሃሌሉያ አይልም ከነፍስ እስከ ስጋ ያለው ምን አይነት ካራክተር ነው ያለው ሲል የታመመ ሰው እንደሚሰልል ምን ማለት ነው ዛሬ ህመም ይጀምራል ሁላችንም እናውቀዋለን ከነጎዲያ ድክም ያረጋል ከ15 ቀን በኋላ ያገረጣሃል ከሆነ ርቀት በኋላ አጥንት ይወጣል ጉስቁልቁል ትላለ ሬዚስታንስ ታጣለ ሰውነት ይደክማል በአንድ ቀን ግርጥጥት በአንድ ቀን ክስት አትልም አይባልም በበሽታ ከነፍስ እስከ ስጋ ያለው የታመመ ሰው እንደሚሰልል እያየኸው የደከመ አንዳንድ ህመም አመት አንዳንድ ህመም 10 አመትም ሊወስድ ይችላል ሰውነትክ ላይ ኢፌክቱ የታየ መጨረሻ ላይ ክስት ብሎ ደርቆ ይሞታል ሰው የታመመ ሰው እንደሚሰልል ባንተ ህይወት የፈውስ ስርዓት ከነፍስክ እስከ ስጋ እንዲከናወን ከፈለክ ከነፍስ እስከ ስጋ ያለ ፕሮሰስ እንደሚሆን ይሄ አዳማዊ ማንነት የደከመ የሞተ የጎሰቆለ አዳማዊ ማንነት ማለት ይሄ የተጎዳው በሽተኛ የሆነው ይጠፋና ቅዱሱ ክብር ቅዱሱ ብርሃን በላይክ ላይ ምን ማድረግ ይጀምራል ሻይን ማድረግ ይጀምራል ጸሎት ጀምረ በአንድ ሌሊት ጉዳይ ይፈጠር የጸለቅ ስትሄድ የሆነ ቦታ ላይ ትንሳኤው ላይ ተገባል ሀብትክ ቢሆን ሎተሪ ከወጣለ ነው በአንድ ቀን ሀብታም የምትሆን ጥቂት በጥቂት ምን የምትከማች እየጨመርክ ትሄዳለህ አዲስ በር ይከፈትልሃል አዲስ ስርዓት ይሆንልሃል ሰዎች ይገናኙዋል የሆነ ነገር ይፈጠራል እያልክ ትሄዳለህ ሰው ግን እንዲህ መታገስ አይችልም ፈውሱ እንዲህ አይመስለው መንፈሳዊ ነገር ዛሬ ሞክርና አልሆነም ትቶት ቁጭ ይላል በቃ አምኖ ይቀበላል በቃ እንዲህ ነው ምድር ላይ ስኖር ይሄንን ነኝ ይላል ይሄንን አይደለም ወጣት ብቻ አይደለም ራእይ ያለ አይምሮክ ቢከፈት አንተ የ80 አመቱ ሰውዬ ራሱ ምትፈጥረው ታሪክ አለ ምታመጣው ጉድ አለ ሰው ያልደረሰበት ነገር ላይ ትደርሳል አንዳንዶች እኮ በ50 አመታቸው ነው ነገር የበራላቸው ከዛ ቺክን ቤት ከፍተው አሁን KFC ዓለምን ብራንዳቸው አናውጧል 51 አመቱ ምናምኑ ላይ ሰውየው ማለት ለዚህ ነው የሽማግሌ መልክ ነው እንትኑ ብራንዱን ስታዩ ሽማግሌ ሼፍ ነው ጎበዝ ነፍስ እየተፈወሰች ነው የምትሄደው ከትናንቱ እኔ ዛሬ ኮንፊደንስ እርግጠኛ ነኝ ትናንት ዊዚል በቅናት በእውቀት በመናምና አሁን ግን ኑሮዬን ዝም ብዬ ሳየው
እየተፈወሰ መሄድ ነው። ነፍሴን ሰዓት ኮንፊደንሷ እየጨመረ እርግጠኝነቷ እየጨመረ እምነቷ እየጨመረ ጤናዬንም ሳየው የሆነ ነገር በኔ እድሜ ያለ ሰው ሚነካው ሚያከኛው ምናምን ምጥት ሂድት እልፍ ይላል። ግን I'm strongly walk በቃ እምነቴን ይዤ walk አረጋለሁ። በዚያ ኮንፊደንስ ህይወት ነው እየኖርን ያለ ነው እንጂ እዚያው በላች እዚያው ቀረች የሚል ኢንስታንት ጉዳይ አይደለም። የኢንስታንት ሚራክል የኢንስታንት ላይፍ አይደለም። ህይወት ነው እየኖርን ያለ። ለመኖር ነው የተፈጠርነው። ለመግዛት ለመመላለስ ነው የተፈጠርነው። በተፈጠርንበት የአገዛዝ እውነት ከቀን ወደ ቀን እየጨመርን ነው። በጣም እርግጠኛው የምነግራችሁ ምንም ነገር ሊመጣ ይችላል እንደሚቀየር አውቃለሁ። ምንም አይነት የጨለማ ስርዓት ሊኖር ይችላል እንደተሸነፈ አምናለሁ። ሊመጣ ይችላል፣ ልገባ ልወጣ ላይ ይችላል። ግን ውስጤ ዲቨሎፕ አድርጎ በደንብ አንደርስታንድ ያደረኩት ነገር የእግዚአብሔር ፈውስ በክርስቶስ ኢየሱስ ያለው ለሚያምን ሰው ተዘጋጅቷል። ሬዲ ነው። አይለወጥም ፈቃዱ። በቃ ማነህ ስትባል መጀመሪያ ገዢ ነኝ፣ ነፍሴ በዚህ ተሞልታለች ማለት አለብን። ሁለተኛ እግዚአብሔርም ሰውን በመልኩ በአምሳሉ ፈጠረ ይላል። በመልኩ አንዳንድ ጊዜ ማን እንደሆንክ ማታውቅ ከሆነ መልክህን ማታውቅ ከሆነ ማለት ነው። በሌላ አማርኛ ማን እንደሆንክ ማታውቅ ከሆነ መተው ሲለጥፉብህ፣ ሲናገሩብህ፣ ሲያጣጥሉ እምነትህን ነው እየፈተኑ ያሉት። ሰይጣን ውጊያው ይሄ ነው። ኢየሱስ የእግዚአብሔር ልጅ ነው። ከጎን ያለው ሰው ከመልመድህ የተነሳ ነው ይሄንን ዝም ብለህ የተቀበልከው በለው። ነገር ግን በለው የሰይጣን ጦርነት ኢየሱስን ማስጣል የሚፈልገው የእግዚአብሔር ልጅነቱን ነው። አንተ በለው የእግዚአብሔር ልጅ ነህ። ምን ማለት ነው ልጅ? ምን ማለት ነው ልጅ ማለት? ልጅ ነኝ እንባባላለን። ዛሬ ምሳሌ ልስጣችሁ። ዛሬ በተፈጠሩ ጉዳይ ሻይ የጠጣን ቁጭ ብለን ረፍት ላይ አንደኛው ቄስ ምን አለ፣ እንደው ማጣላ ነገር እያጣላን እርስ በርሳችን ስንነካከስ ይሄው አገሪቱ በተለያየ ውስብስብ ነገር ውስጥ ገባች ብሎ ያውኛ ወንጌል አማኞች እርስ በርሳችን ምንኳነነው ነገር ተናገረ። እኔ ቢግ ኢሹ እኮ አይደለም አሁን የሚያጣሉን ጥቅሶች አለና ለምን ሲፈልግ የኢየሱስ ታናሽ ወንድም ነኝ አይልም? ያመነው እሱ ነው የኢየሱስ ታናሽ ወንድም ነኝ ብሎ። ከዛ እኔ አይደለንም እንዴ ካልኩኝ እዛው ልንጣላ ነው። ምክንያቱም ኮምፔር ያረገው በምንድነው? የስተት ጥጉ የሰውየው የኢየሱስ ታናሽ ወንድም ነኝ ለምን አይልም ብሎ ነው ያነጻጸረው። እቺን ያላትን ቃል ግን እኔ ደግሞ እዛው አይምሮዬ ውስጥ አይደለንም እንዴ ነን አይደለ? የኢየሱስ ወንድም ነን። ኢየሱስ ጌታ ነው። እንዲም ቢሎ አንጣላም ነው ያለው። አንጣላም ግን ነጥቡ ምንድነው? ሰይጣን 100% ሊያስጥል የሚፈልገው የእግዚአብሔር ልጅነትን ነው። እሺ ኢየሱስን ሲፈትነው ነው
ፈሪሳውያን በተቻላቸው አቅም ኢየሱስ ጋር መጥተው ከእጁ ሊያስጥሉት የሚፈልጉት የሰቀሉበት ምክንያት የእግዚአብሔር ልጅነቱ ነው። ሰይጣንን መጀመሪያ ያዩት ምን ይላል? ሰይጣን እንደዚህ ያለ አንተ የእግዚአብሔር ልጅ ከሆንክ ምን ማለቱ ነው? ከሆንክ አይደለህም ማለቱ፣ ፕሩፍ አምጣልኝ ማለቱ ነው። ሰይጣን ደግሞ የጠየቀው ፕሩፍ ከልጅነት ጋር ማይሄድ ፕሩፍ ነው። ከጎን ላለው ሰው ጫማ ስለተንሻፈፈ ልጅነት አይለካም በለ፣ ኑሮ ስለደህየ ልጅነት አይለካም በለ፣ ስለታመምክ ልጅነት አይለካም በለ፣ ሰዎች ስላልተቀበሉ ልጅነት አይለካም በለ፣ ገና ስላልተማርክ ልጅነት አይለካም በለ። ልጅነት የኔቸር ጉዳይ ነው፣ የመልክ ጉዳይ ነው። እግዚአብሔር በብዙ ጎዳና ለአባቶቻችን ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። በልጁ አለና እርሱም ልጁ ማለት ነው የክብሩ ማንጸባረቅ የባህሪው ምሳሌ ነው። ልጅነት የሚለካው በምን ነው? በመልክ ነው። የክብሩ ማንጸባረቅ እንግሊዘኛውን ቃል ለተጠቀመው እንዲህ ይላል the brightness of his glory and the express image of his whom person Christ ወይንም ልጁ his son ምንድነው ተብለስተያየቅ the brightness of his glory የክብሩ ምን ማንጸባረቅ ከጎን ላለው በኢየሱስ በለው እንጂ የመገለጡ ጥንካሬ እኮ ነው ያስባለኝ። እኔ የክብሩ ምን አለ ማንጸባረቅ። ማነው አሁን አንተ ላይ ያብረቀረቀ ያለ? ማነው አንተ ላይ እየታየ ያለ? የክብሩ ማንጸባረቅ። እግዚአብሔር ሐሳቡን ሊቀይር ምን አይልም ሊያንጸባርቅብህ ይፈልጋል። ግን ውድቀት ከእግዚአብሔር አይደለም፣ ጨለማ ከእግዚአብሔር አይደለም፣ በሽታ ከእግዚአብሔር አይደለም፣ ድህነት ከእግዚአብሔር አይደለም፣ ባርነት ከእግዚአብሔር አይደለም፣ አለማወቅ ከእግዚአብሔር አይደለም። God is light። እግዚአብሔር ምንድነው? ብርሃን ነው፣ መልካም ነው። የክብሩ ማንጸባረቅ መታየት ማብረቅረቅ። ስማው ጳውሎስ ሚለው ከክብር ወደ ክብር እንለወጣለን እንደ መስታወት ምን ይያል እናብለጨልጫለን። አንተ ላይ ዊስደሙ ያንጸባርቃል፣ አንተ ላይ ፕሮስፐሪቲው ያንጸባርቃል፣ ጽድቁ ያንጸባርቃል፣ ስልጣኑ ያንጸባርቃል፣ ዊስደሙ ያንጸባርቃል። ክብሩ እኛ ውስጥ ነው ያለው። የእግዚአብሔር ድህነት ያንጸባርቅብህ። ከጎን ላለው ሰው ዳሃ ሆኖ አያውቅም፣ ሊሆን አይችልም በለ። እግዚአብሔር የሌለውን መልክ ሊቀበል አይችልም በለ። እግዚአብሔር በክፉ አይፈትንም፣ በክፉም አይፈተንም። እግዚአብሔር መልካም ነው፣ ብርሃን ብቻ ነው። አሁን እንግዲህ እቺን ቃል ስሟት። አሁን ዮሐንስ ወንጌል የዮሐንስ መልእክት ምዕራፍ 1 ቁጥር 1 ስለ ሕይወት ቃል ከመጀመሪያ የነበረውን ለኛም የተገለጠውን አይደለ በዓይኖቻችን ያየነው በእጆቻችን የዳሰስነው በጆሮቻችን የሰማነው ሕይወት ተገለጠ አይተንም። አሁን አንዳንድ ሰው ኢየሱስ መጎሳቆሉን ምናምን ነው ሊነግርም ይሞክረው። ተገለጠ አይተናል ሲል እሱ አይደለም። ቁርጡን ላሳይ ዛሬ እሱ አይደለም። ተመልከተዋ ሕይወት ተገለጠ አይተንም አላለና በአብ ዘንድ የነበረው ለኛም ምን ያለው የተገለጠውን ሕይወት እናወራላችኋለን። በአብ ዘንድ የነበረው ለኛ ምን ያለው
የተገለጠው። አብ ዘንድ ምን አይነት ህይወት እንዳለ ማታውቅ ከሆነ ኢየሱስን በስጋ ወራት የተመላለሰውን አይተ እግዚአብሔር በእርሱ ተገለጠ የተባለው ይሄ ነው ትላለ። ግን ዮሐንስ ይከለክላል። አሁን ዮሐንስ ሚለውን ስማ። ከኛ ጋር ህብረት እንዲኖራችሁ ይሄንን እንጽፍላችኋለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር። ለናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ይሄንን ጽፈንላችሁ። አንድ ካታጎሪ ነን በለው እስኪ። አንድ ህብረት ውስጥ ነው ያለን። አንድ ህይወት ነው የተካፈልን። አንድ ማንነት ነው ያለን በለው። አንዳንድ ሰው እግዚአብሔር ነኝ እያልክ ነው ዘላለም ይላል። ኖ ኖ ኖ ኖ ምገልጠውን ህይወት ነው እየነገርኩ ያለሁት። ልክ አሁን እግዚአብሔር ነኝ አምላክ ነኝ ስትል እርግጠኛው ነኝ የምነግርህ ከክርስቶስ ውጥት አድርገ ነው የምታይ። ከክርስቶስ ካወጣኸኝ ወይ አዳም ነኝ ወይ የወደቀውን አዳም ነኝ። የእግዚአብሔር ልጅ አይደለም አይደለ? ማንም በክርስቶስ ቢሆን ግን እሱኛውን ሰውዬ እይልኝ አንዴ ከጎንላለው ሰው ራስህን ከክርስቶስ ውጪ ስትፈልግ በለ በስድስተኛ ቀን የተፈጠርክ አዳም ነህ በለ። ራስህን ከክርስቶስ ውጪ በለ ስትመለከት የወደቀ አዳም ነህ በለ። ራስህን ኢን ክራይስት ስትከት በለ የእግዚአብሔር ልጅ ነህ። በእርሱ ካልሆነ በቀር የእግዚአብሔር ልጅ የለም። አንድያ ልጅ ነው የነበረው እግዚአብሔር። ብዙ ልጆችን ወደ ክብር ሲያመጣ በእርሱ ሆነው የሚቀድሰውና የሚቀደሱት ከስንት ሆነው? ከአንድ ሆነው። ይኸውላችሁ ኢን ክራይስት ራሳችሁ ስታዩ you are a body of Christ። ከጎን ላለው ሰው የክርስቶስ አካል ነኝ በል። እጁ በለ እግሩ ጣቱ የክርስቶስ አካል ነኝ በል። እሱ ራሴ ነው በል። መልኬ ነው፣ መገለጤ ነው፣ ጌታዬ ነው፣ አምላኬ ነው። እኔ ደግሞ በእርሱ በሚወርድ ከራስ በሚጀምር የሱን ድርጊት የሱን መገለጥ የሱን መልክ የሱን ጥበብ እኔ የመላእክት ጥበብ የለኝም። በእኔ የሚያልፈው የአምላክ ጥበብ ነው። በእኔ የሚገለጠው የአምላክ ኃይል ነው። ጽድቄ እንኳን የአምላክ ጽድቅ ነው። ክብሬ የአምላክ ክብር ነው። አንዳንድ ሰው without Christ ሰውን ያይና እንዲህ ነን ይላሉ ይላል። ለነገሩ ሆን ብሎ ነው፣ ክፉ ስለሆኑ ጠማማ ስለሆኑ ነው እንጂ ስላልገባቸው አይደለም። ክፉ ሰዎች ክፉ ናቸው። ያው ሰይጣን ነው ክፉ። በእነሱ ሆኖ ልጅነታችንን ሊያስጥለን። ኢየሱስ ግን እንቅጩን ነግሯል። የእግዚአብሔር መልክ ውስጥ ይሄ የምትለው የጨለማ ቁራጭ የለም። ህብረታችን ከአባት ጋር ከልጁ። አሁን እንግዲህ ተመልከቱት ህብረታችን ቁጥር 5 ላይ እስኪ ህብረቴ በል ከልጁ ጋር። ልጁ ደግሞ ስለ አባቱ አወራ። ስለ አባቱ ያወራው እንዲህ ብሎ ነው፣ ከሱ የሰማናት ለናንተ የምናወራላችሁ ይህ ነው። እግዚአብሔር ብርሃን ነው፣ ጨለማ በርሱ ዘንድ ከቶ የለም። አይደለም ከቶ በሉ እንጂ ምን ሆናችሁ? ከቶ መጽሐፍ ምን ይል? በእንግሊዘኛው እንደዚህ ይለዋል፣ God is light, there is no darkness in him at all። ያዕቆብ ደግሞ ምን ይሏል? በመዞር የተደረገ ጥላ በርሱ ዘንድ ከሌለ እግዚአብሔር ሻዶ የለው። ሻዶ የለው ማለት ትናንት እንዲህ ነበር ዛሬ እንዲህ፣ በብሉይ ኪዳን እንዲህ ነበር በአዲስ ኪዳን እንዲህ ምናምን የምትለው የለው። እሱ ያንተ የህፃንነት ካራክተር ነው እሱን እንዳትረዳ ያረገ። ከጨለማ የተነሳ በስርዓት መናገር አትችልም ነበር። አሁን ግን ልጁ ሊነግር መጣ። አንተ ህግ ያዘክ እኮ
ባንተ ስታንዳርድ ነው። አሁን አብን ያየው አንድስ እንኳን የለም። በቅፉ የነበረው ምን አለው? ተረከ። አሁን የሚተርከው ያየው ነው፣ አብሮት የኖረው ነው፣ ከሱ የወጥቶ የመጣ ነው። ከሱ ወጥቼ ምን አልኩ? መጣው አለ። አሁን እንግዲህ ጉድህን ስማ። በሽታክ ይሄ ነው። ሉቃስ ወንጌል ምዕራፍ 4 ቁጥር 17 መጽሐፉ ሲሰጡት ተረተረው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ። ለድሆች ወንጌልን እሰብክ ዘንድ፣ ለታሰሩ ዘንድ ቀብቶኛል፣ ለታሰሩ መፈታት፣ ለዕውሮች ማየት፣ የተጠቁትን ነፃ አወጣ ዘንድ። እስራት ከእግዚአብሔር አይደለም፣ ጥቃት ከእግዚአብሔር አይደለም፣ ድህነት ከእግዚአብሔር አይደለም። ዕውርነት እዚህ ጋር የተጻፈው ዕውርነት ይሄ ከናቱ ማፀን ጀምሮ ዕውር የነበረውን የተባለው አይደለም። የልቦና ዕውርነት፣ ለታወሩ ማየትን ምን ብለዋል? የሚያዩ እንዳያዩ፣ የማያዩ እንዲያዩ አላለ? ዕውርነት በጨለማ የሄደ ሕዝብ የሚቅበዘበዝ ዕውር ነው። ዕውርነት አለዛ። ለዕውሮች ማየትን አይታችሁታል። እንግዲህ አሁን እግዚአብሔር ሊፈውስ ይፈልጋል። ኢሜጅህን የማታውቅ ከሆነ ኢሜጅህ ላይ የተለጠፈብህን ነገር የኔ ብለህ ትቀበላለህ። ለምሳሌ እስራት፣ አጋንንታዊ እስራት። ይቺ ሴት ደግሞ አለ ኢየሱስ የአብርሃም ዘር ናት። ሰይጣን ለ18 ዓመት አሰራት። 18 ዓመት ጎብጣለች። ሰይጣን ያሰራት። መቃብር ጋር የነበረው ነፍስ አይምሮውን የሳተው ወደ ልቡ ያልተመለሰው ሰውዬ ሰውነቱን እየቧጨረ ረጅም ጊዜ ቆይቷል። ኢየሱስ ሲመጣ ለተጠቁ ያ ሁሉ አጋንንት ውስጡ የነበረ ሰው ሌጓን የሚባል ቁጥር እኮ ነው። ሌጓን ብዙ ነንና ብለው ሰውዬ ውስጥ ይኖር ነበር። ይህ ሰውዬ ነፍሱ ከሱ ተለይታ ሲኦል ትወስዳለች። ተነጥቋል። መዝሙር 49 ላይ ቁጥር 13 ላይ ነፍሳቸው ከነሱ ተለይታ በሲኦል ታረጃለች ይላል። ነፍሱን ተነጥቋል። ሰውየው እስረኛ ነው። አጋንንት አስሮታል። ሲደገምብህ ያስሯል፣ ሲያሟርቱብህ ያስሯል። አጋንንት ያንቀሳቀሱብሃል። 38 ዓመት የተኛው ሰው ፓራላይዝ ሆኖ 38 ዓመት ተኝቷል። he's sick። ቀራጭ ሆኖ ካራክተሩ ተነጥቆ ተወስዶ የሰውን ገንዘብ የሚነጥቅ ቀማተኛ። ዛሬ ለዚህ ቤት ደግሞ መዳን ሆነ። ዘኬዎስ አጭሩ መዳን ሆነለት። ያ ፈሪሳዊ ኢየሱስ ከነኚህ ሊፈውስ ነው የመጣው። ሊፈውስ። አንድ ወዳጅ ምን ይላል? አገልጋይ አቅም የሌላቸው አገልጋዮች ይመጣሉ እሱ ጋር እና ያወሩታል ምናምን። ከዛ ይወስዳቸውና ቁርጥ ምናምን ይጋብዛቸዋል። በልተው ለስላሳቸውን ጠጥተው ይሄዳሉ። እና መጥቶ እከሌ መጥቶ ነበር እያልን ስናወራ አዎ ፈውሼ ላኩት ይላል። ጎበዝ። ረሃብም ፈውስ ይፈልጋል። መፈወስ፣ ጉድለት መፈወስ፣ ጭንገፋ መፈወስ።
መፈወስ፣ ሞገስ መፈወስ። ለምን? መልኬ አይደለማ። መልኬ እኮ ነው። መልኩን ማወቅ ሰው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን። መልክ ደግሞ ምንድነው? ማብረቅረቅ ነው፣ መምሰል ነው፣ መታየት ነው። ኢሜጅ ነው፣ የእግዚአብሔር መልክ ነው በላይክ ላይ እንዲታይ የሚፈልገው። የእግዚአብሔር ግብ ምንድነው? የልጁን መልክ እንዲመስሉ አላለም? የእግዚአብሔር ውሳኔ ልጁን እንድትመስል ነው። ልጁን ሲባል አንተን የመሰለውን አይደለም። ከክብር ወደ ክብር እንለወጣለን ያንን መልክ እንድንመስል። ካልተፈወስክ አትለወጥም። እኔ ልንገርህ። ስለዚህ አሁን ጥቅስ አይደለም ማለት ነው። ከጎን ላለው እቺ ቃል ጥቅስ አይደለችም ማለት ነው። እየተሰበሰብ ሻራ ባሶካ ማሳ የልጁ መልክ ነው መስለው ላላላላላላላ አይቻልም። መልኩን የምትመስለው ስትፈወስ። ምን ሲፈወስ? ነፍስ ሲፈወስና ጥበብ የሱን አይነት፣ እይታክ የሱን አይነት አንደርስታንድ አደረከው። ልጁ እንደሚተረጉም መተርጎም ስጀምር፣ ማወቅ ስጀምር፣ ልጁ የፈወሰው ኑሮ ሲኖር ኑሮክ እኮ ይመሰክራል። እስኪ አስቡ። እቺን ጥቅስ እንያት። ማቴዎስ 5 እንግዲህ ጉዳችሁን እዩ። ያው ከላይ በምን መልክ እንደምትመጡ ይናገራል። ማቴዎስ 5 የተራራው ስብከት ይባላል እና ሲጀምር በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማይ እነሱ ናት። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ። የዋሆች ብፁዓን ናቸው ምድርን ይወርሳሉ። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉ። የሚምሩ ብፁዓን ናቸው ይማራሉ። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታል። እነኚህ ሁሉ ናቸው እንዲህ ናቸው እንዲህ ይሆናሉ እያለ ይናገርና ከዛ በኋላ ሲነቅፏችሁ ከዓለም ኦፖዚት ያደርገናል። ሲቃወሟችሁ ዋጋችሁ በሰማይ ታላቅ ነው። አሁን በዚህ ምድር ስለምንኖረው ሊጀመር ነው። አሁን እዛ ጋር አሁን ጌታ እንዲህ ናችሁ እንዲህ ነው እያለ ነበር ሲያስተዋውቅ የነበረው። አሁን በምድር ኑሮክ አሁን የጠቀስኩልህ የተፈወሰ ህይወት ኑሮ ምን አለ? እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ያጣፍጣሉ? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። ዩዝለስ ላይፍ ምን መሆን ካልቻልክ አለ? ጨው መሆን ካልቻልክ። አሁን ጨው ምንድነው የሚለው? ሄድና ተማር። እኔ ለዛሬ ዝም ብዬ አንድ ጥቅስ ልስጥ። አንተ ግን ጨው ምንድነው? የጨው ኔቸር እንዴት ነው? እስራኤል ስለ ጨው ተነግሮት ፕሮፌቲካሊ ምን ተብሎ ነው የተነገረው የሚለውን ሂድና አጥና ባይብል። ጨው ነህ ሲል ጌታ ማለት ነው። እኔ ግን ሰውነት ምን እንደሆነ ተመልከተው። ማርቆስ ወንጌል ምዕራፍ 9 ቁጥር 49 ማርቆስ 9 ቁጥር 49 ሰው ሁሉ በእሳት ይቀመማል። ሰው the person human በምን ይቀመማል? በእሳት ነው የሚቀመመው። አንዳንድ ጊዜ በእሳት ውስጥ ማለፍ፣ በእሳት ውስጥ መሄድ የእሳት ቻሌንጅ እንደ መከራ ምናምን ነው የምትቆጥረው አይደለም። ነገርኩ እኮ። ለምሳሌ እስኪ ጭንቃል ይዋት የስንዴ ቅንጣት ወድቃ ካልሞተች ብቻዋን ትቀራለች። ብዙ ፍሬ ማፍራት ካለባት መሞት አለባት። የትንሣኤ ህይወት ለመለማመድ አብረኸው መሞት አለበት። ከሱ ጋር ከሞትን ከሱ ጋር እንነሳለን። ይሄንን አዳምህን ለማጠንከርና ብርቱ ለማድረግ አይደለም ክርስቶስ የትንሣኤ ኃይል የሰጠ፣ ራሱን ባንተ ለመግለጥ ነው። ኢየሱስ ጌታ ነው።
ይሄንን አዳምህን ወፍራም አዳም ይሄንን አዳምህን ምናምን ለማድረግ አይደለም በብርሃንና በጨለማ መሃል ያለው ልዩነት ባንተ ለመግለጥ ነው ብርሃን ትንሳኤ ነው እንጂ ይሄ የወደቀው አዳም ደልቶት የሚባለው ኑሮ እንዲኖር አይደለም በእሳት ነው የሚቀመመው አዎ በእሳት አልፈ ግን ሰው ትሆናለህ ሰው ሁሉ በእሳት ይቀመማል ቀጥሎስ መስዋዕት ሁሉ በጨው አለ መስዋዕት በምን ይቀመማል በጨው ተመልከቱት አሁን ቃሉ ቁጥር 50 ጨው መልካም ነው ጨው ምንድነው ከጎን ላለው ሰው እስኪ መልካምነቴ በሰው ሁሉ ፊት ይታያል በዓለም ላይ በመልካምነት እገለጣል በጥፋት አልገለጥም በውድቀት አልገለጥም በሞት አልገለጥም በውርደት አልገለጥም በመልካምነት እገለጣል ያንኑ ነው ማቴዎስ ሚላችሁ ዝቅ ብሎ በሰማይ ያለው አባታችሁ መልካም እንደሆነ በሰው ሁሉ ፊት ምናችሁ ይብራ እሺ መልካም እንደሆነ መልካም ምትለዋን ቃል አባቶች እንዴት ተርጉመዋታል እንዴት ነው የነገሩት ቅልስልሴሽን አረ እሱ ነው መልካም የናዝሬቱ ኢየሱስ እግዚአብሔር በመንፈስ ቅዱስና በኃይል ቀባው እርሱም በአጋንንት የተጠቁትን ድውያንን እየፈወሰ መልካም እያደረገ ምን አለ ዞረ ምን እያደረገ እየዞረ እያሳየ እኮ ነው ምኑን የሰማይ አባት ምን እንደሆነ መልካም እንደሆነ ኢየሱስ እያዞረ እያሳየ ነው ሲያሳየን እግዚአብሔር መልካም ነው አሜን በል የነቃ ጉባኤ ያስቸግራል ሌላው ቢሆን አሁን አሜን ይላል እንደዚህ ያለ አይደለም ኢየሱስ የዞረው ኢየሱስ የታመመውን እየፈወሰ ባጋንን ተጽኖ እስራት ጥቃት ውስጥ ያለውን እየፈታ ባጋንን የተጠቁትን እግዚአብሔር ምን መሆኑን አሳያቸው መልካም መሆን ብርሃናችሁ በሰው ሁሉ ፊት ይብራ ከጎን ላለው ብርሃኔ በራ በለው ሰይጣን ካሸነፈ በለው ጨለማ ካሸነፈ የጨለማ አክት ላይ ከታየ አንተ ራስ ብርሃን ደብዝዟልና ብሩህ እንዲሆን መማር አለብህ በለው ማሰላሰል አለብህ መጸለይ አለብህ ኢምፓርት ማድረግ አለብህ መንቃት አለብህ ብርሃን ብሩህ እንዲሆን መልኩን ነው የምታንጸባርቀው የሰማኸው መልክ የሚለው እግዚአብሔር ብርሃን ጨለማ በርሱ ዘንድ አዳማ ላይ አንዴ ሂሊንግ ስኩል አደረግን ጋዲስ ላይ ታስተማርኩ የማረሳው አንድ አይምሮውን የታመመ ሰው ጭንቀት ያለበት ራሱን የጣለ ተምሮ ሲጨርስ አንድ ነገር ገባው እግዚአብሔር ብርሃን ነው የሚያስጨንቀው እግዚአብሔር አይደለም ስለዚህ ክፉ ነው ክፉን ደግሞ በትምህርቱ መጨረሻ ኢየሱስ ከፍሏልና አንተ በነጻነት መኖር ትችላለህ ይላል ሰውየው ለቀቀው እንዴት እንደሄደ አያውቅም ምን እንዳለ ለቀቀው ዲፕሬሽን የለ ምናምን የለ በቃ ይዘልድ ያልተፈወሰ ሰው የለም ያኔ ዋይ የተማረው መልኩን ነው ላይት ነው የተማረው God is light የህመምክ ችግር ምን እንደው ታውቃለህ መጀመሪያ ያሳመመኝ እግዚአብሔር ነው ስለምትል አሁን አንዳንዱ ቦዱ ጥቅስ ይጠቅሳል እውር የማደርግ አይነንስ የፈጠርኩ እኔ አይደለሁም ምን ይላል ለምሳሌ አሁን የጠቀስኩላችሁ ጥቅስ ማላይ ነው ያለው ሙሴ ላይ ነው ያለው አይደለም አፍን ትቤ ማረግ የምገደል የማደን በሽተኛ አውር ማረግ እኔ አይደለሁም ምን አላለውም ለሙሴ ብሎታል ጌታ ይባረክ ከጎን ላለው ሰው ነገር
በሙሴ ዘመን በለ እግዚአብሔር ራሱን በሕጉ ሲገልጥ ለእያንዳንዱ ዋጋውን ይሰጠዋል በለ። ኦኬ በሙሴ ዘመን በሙሴ ኪዳን በሙሴ ሥርዓት አንተ አሁን ጥቅስ ስላገኘ ብቻ አንስተ የኔ በተል ኪዳንህ ነው ይላል ሰማይ። እኔ እንዲህ ነኝ ይላል ሰማይ። ለምን ሙሴ እኮ አለፈና ማመጣ ምን አለ ኢየሱስ? ይህ በደሜ የሚሆን አዲስ አሮጌው ኪዳን ምን ብሏል አለ ጳውሎስ? አልፏል፣ ተሽሯል። ኦኬ ስለዚህ አሁን ምን ውስጥ ነው ያላችሁት? እንግዲህ ውራጁን ፍለጋ እንዳትሄዱ አለ። በአዲሱ ኪዳን ውስጥ እናንተ አሁን ምንድናችሁ? የእግዚአብሔር ልጆች ናችሁ። በመንፈስ ፍጹም አርነት ወጣችኋል። በሕጉ እግዚአብሔር ከእናንተ ጋር ዲል አያረግም፣ በልጁ ነው ዲል የሚያረግ። ያኔ ልጁ መሃል ስለሌለ በስራ በእያንዳንዱ ጉዳይ ራሱ ነው ዲል የሚያረግ። አንድ ከዚህ ይልቅ የሚያብራራ ነገር ልንገራችሁ። ሰይጣን ዘፍጥረት ላይ አዳምን ጣለውና የዚህ ዓለም ገዢ ሆነ። ውሸት እውነት? ድሮ ስብከት ሲሰበክ ውሸት እውነት ይባል ነበር። እውነት አይደለም? ሰይጣን የዚህ ዓለም ገዢ ነው፣ የዚህ ዓለም አምላክ ነው አይደለም? ኦኬ በሉቃስ ወንጌል ላይ ሰይጣን መጣና ኢየሱስን ፈተነው። በመስቀል ላይ ኢየሱስ ሰይጣንን ጠረገው። ተጠርቋል አልተጠረገም? በመስቀል ተሸንፏል አልተሸነፈም? ኦኬ የኤደን ገነት ያባረረው ሰይጣን አሁን ብርቱ ነው? የሉቃሱ የዓለም ገዢ ሰይጣን ገዢ ነው? አዎ ነው ለነሱ ትለኛለህ። አዎ ኮን ያውን የእግዚአብሔር ቃል ነው እያወራ ያለው። የእግዚአብሔር ቃል እያነበብክ ገዢ ነው ያለህ ቦታ ላይ ደርሰ ከቆምክ ሰይጣን አሁንም ገዢ ነው። መስቀል ላይ ከደረስክ ግን ተሸንፏል። ሲሸነፍ እንዳንተ በመጽሐፍ ጥቅስ ነው የተሸነፈው ወይስ ሊትራሊ ተሸንፏል? ተሸንፏል። ሰይጣን ተሸንፏል። ከተሸነፈ አንተ ትንሣኤ የሚባለውን ስላላነበብክ ነው ወይንም ደግሞ መጽሐፉ ታሪክ አልመሰለህም? ማለት የተፈጸመ ድርጊት ታሪክ አልመሰለህም? ዘፍጥረት ላይም ስታገኝ ታነባለህ፣ ራእይም ላይ ስታገኝ ታነባለህ። ይሄም ራእይት ነው ይሄም ራእይት ነው ትላለህ። ታሪክ እኮ ነው። ሰውን ጣለ እንደዚህ ያለ እንደዚህ ራሱ ተጣለ። ሰው ተነሳ። አልሰማህ? ከጎን ላለው ሰው ተነሳ ሚለው ላይ ነው እኔ የደረስኩት እያነበብኩ በለው። ሰውን ጣለ ሚለው እባቡን በለው። ከዛ በኋላ ወደቀ ተብሎ በለው። ኢየሱስን ፈተነው እባቡ በለው። ኢየሱስ በመስቀል ገደለው፣ እንደ መብረቅ ወደቀ። እሱ ጋር ደርሻለሁ በለው። ከዛ ኢየሱስ ተነሳ በለው። ማቴዎስን አነበብኩ። በሰማይም በምድርም ስልጣን የኢየሱስ ነው፣ የሰይጣን አይደለም። እኔ አሁን መጽሐፉ ማመን ወይ አለማመን ያለብኝ በለ። ሳምን ደግሞ ሁሉንም አይደለም ማምነው፣ ስርዓቱን ተከትዬ ነው ማምነው። ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወደ ምድር ወድቋል። የወንድሞች ከሳሽ ነው። አሁንም ሰማይ ይከሳል አይከስም? አንተ ገና እያነበብክ ያለው ሉቃስ 4 ላይ ነው። ኢየሱስን የፈተነ ይፈተናል ምናምን ተባባላል እንዴ? የኢየሱስ እኮ ፊልም አይደለም ድርጊት ነው። ያ የፈተነው እባብ በመስቀል ላይ ገሎታል። አታምኑም? እንደዚህ ዘፍጥረት ላይ ስላነበባችሁት ሰይጣን። እሺ እኔ ልጠይቃችሁ፣ ሰይጣን አሁን ጠቢብ ነው? ጠቢብ ጥቅስ ልስጥ። ሕዝቅኤል 28 ውበቴ የተፈጸመ መደምደሚያ ጥበብ የሞላብ ይላል። አሎ አመድ ነው ወይስ ጠቢብ ነው? ጨርሰ ስታነበው ምን ይላል? ሕዝቅኤል 28
እሳት ከውስጥ ወጣች አንተንም በሚያዩ ሁሉ ፊት ምን አረኩክ እንዴ? ለምንድነው ዝም ብላችሁ ተቀብላችሁ የሆነ ቦታ ስታነቡት ይመስላችኋል? ታሪኩን ስጨርሱት እኮ ያልቃል። ስለዚህ አንዳንድ ጉዳይ ከጎን ላለው ሰው ፈውስም እንዲሁ በለ በሽታ ድሮ ይገዛ ነበር በለ ኃጢአት ይገዛ ነበር ርግማን ይገዛ ነበር ሞት ይገዛ ነበር። ጨርሰ ካነበብክ በለ ኢየሱስ ደዌህን ተቀብሏል ህመምህን ተሸክሟል ስለመተላለፍ ቆስሏል ስለበደል ደቋል የደህንነት ተክሳጽ ተከፍሏል በሱ ቁስል አንተ ተፈውሰሃል። ሰይጣን ወድቋል ብዬ በእምነት ነው መቀበለው ፈውሴንም በእምነት ነው መቀበል። ይሄ እኔ ጋር ያለው ደዌ ኦሬዲ ተከፍሏል። ምን ብሏል? ተከፍሏል። ዳዊት ሞላልኝ እንኳን ሲዘምር ምን አለ? አዲስ ሰይጣን የለም አለ። ኪዳኑን አድሶ የመጣ ሰይጣን የለም። አዲስ የበረታ ሰይጣን የለም። በአዲስ መልክ ተሻሽሎ የመጣ የለም። አንተ አንብበህ ስላልጨረስክ ነው። ኢዮብ መጽሐፍን አንብቦ ያልጨረሰ ሰው የኢዮብ መከራ እያለ ይሰብካል። አንብቦ የጨረሰ ግን ኢዮብ በዓለም ላይ ከሚገኙ ባለጠጎች የመጨረሻው ቶፕ መሆኑ ይገባል። ኢዮብ 7 ልጆች ሞተውበታል ብለ መከራው በልጆቹ ሞተ 11 ልጅ ወልዷል። ኢዮብ 500 አህያ ተወሰደበት ብለ አትጨርስ። እግዚአብሔር 1000 አህያ ሰጥቶታል አይልም እንዴ? ጨርሰ ያነበብክለት ይገባሃል። ታሪክ ስለሆነ ሰይጣንም ታሪክ ነው። ዘፍጥረት ላይ የጣለ ሰይጣን በመስቀል ላይ ተገድሏል። አልተገደለም? ከዘፍጥረት ኃጢአት ያባረረ በኢየሱስ ደም ነጽተሃል። ወደ ዓለም የገባው እርግማን በመስቀል ተጠርቆ ተወግዷል። እምነት ያስፈለገ ኢየሱስን እያየ የተወገደው ተወግዷል። የተሰጠህ ተሰጥቷል። ኢየሱስን ነው ፈውስ የሚገባ ያኔ ኢየሱስ መድኃኒት ኢየሱስ ብቻ ነው። መድኃኒት የሆነ ክርስቶስ ምን ብሎላችኋል? ተወልዶላችኋል። ስለዚህ ምን አለ? ጨው አልጫ ቢሆን ግን በምን ታጣፍጣታላችሁ? በነፍሳችሁ አለ ኢየሱስ ጨው ይኑርባችሁ፣ እርስ በርሳችሁ ተስማሙ። ከጎን ላለው ሰው ጨው ገባ አሁን በለ አንተ የዓለም ጨው ነህ በለ መልካም ነህ በለ ሰዎችን ታስተራርቃለህ በለ መልካም ታረጋለህ ህይወታቸው ትፈውሳለህ ህይወታቸውን ኑሯቸውን መልካም ያረክ ዙር በለ ለቤትም ለጎረቤትም መልካም አድርግ በለ። ቀጥሎ ምን ይላል? እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርቶ ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉ ሁሉ ያበራል። መልካሙን ስራችሁን አይተው ከጎን ላለው ሰው መልካሙን ሳታሳያቸው በለው በሰማይ ያለው አባትህን አከብሩም በለው። በጥቅስ አይደል? እኔ እውነቱን ልንገራችሁ አሕዛብ ጥቅስ አይገባቸውም። ከጎን ላለው ሰው አሕዛብ ጥቅስ አይገባቸውም። ህይወትን ነው የሚያዩት።